ቤቴ ውስጥ ምን እየሰራችሁ ነው? ንገሩኝ እንጂ ምን እየሰራችሁ ነው? ሊዱ የራሷ የሆነ ሀሳብ የላትም። ተንኮልም ሆነ ሴራ የምታስተምራት ፍቅር ናት። ብቻ ኤላ የኔ ይሁን እንጂ ምንም አድርጊ ብትይኝ ለማድረግ ወደ ኋላ አልልም የምትለው ሊዲያ አሁን በፍቅር ሀሳብ ተስማምታ የኤላን ቤት መበርበሩን ተያይዘውታል። ኤላም ደርሶባቸዋል። ሁላቸውም በድንጋጤ መተያየት ጀምረዋል። ኤላ ቤት ውስጥ ስለሚከናወንበት ነገር ግራ ተጋብቷል። ከረጅም ቆይታ በኋላ ነበረ ቤቴ ውስጥ ምን ትሰራላችሁ ሲል እየጮህባቸው የነበረው። ደመቀ ፍቅርን ሊበቀላት ይፈልጋል። ምክንያቱም አደይን እንደምታሰቃያትና እንደምትበድላት ያውቃል። በፍቅር ሰበብ ቀርቧት ያስበውን ማሳካት ይፈልጋል። ወደነ ፍቅር ቤትም ሄዶ ነበረ። ተሳክቶለት ይሆን? ዴቭና አደይን ለማራራቅ ብዙ ጥረት እያደረጉ ነው። ይህ ጥረታቸው ተሳክቶላቸው ይሆን? አብረን የምናየው ይሆናል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። የኤላ ፍቅረኛ ሀብሉን ይዘዋለች። እንደተገኘም ለአደይ እየነገረቻት ነው። ታዲያ አደይ ወዲያውኑ ሀብሉ ስለተገኘላት በደስታ እንግዳውንስ ለኤላ መስጠት አለብን እያለች ነው። የኤላ ፍቅረኛም የፍቅርን ሴራ ስለምታውቅ አሁን ከሰጠነውማ ሌባ ተብለሽ እዚህ ቤት ትባረሪያለሽ ስትል ነበር የመለሰችላት። ወዲያውኑ ታዲያ ኤላ ይመጣል። ኤላም ምን እያላችሁ ነው በማለት ሲጠይቃቸው አይ እኔ ከሰው ጋራ እንዴት መኖር እንዳለባት ለአደይ እያስተማርኳት ነው የሚል ምላሽ ነበረ ለኤላ የመለሰችለት። ኤላን አፈቀረችና ከኤላ ለምን ትሄጃለሽ የሚለው ንግግሩ ዴቭን አበሳጭቶታል። ሊዲያና ፍቅር በዚህ ብቻ አልበቃቸውም። ኩሽና ድረስ በመሄድ ከወንድሜ ራሱ ረጂ፣ አንቺ እኮ ሰራተኛ ነሽ እንዳቅምሽ ኖሪ እያለቻት አፍቅራው የኔ ሆን ብላ እንዳስገደደችው አድርጋ ነገሩን ገልብጣ ነበረ ለአደይ የነገረቻት። አደይ በዚህ ሁኔታ በጣም ነበር የተናደደችው። እንደሰማሽው አይደለም ብላ ለማሳመን ብትሞክርም ሊዱ ግን ለመስማት ጊዜ አልነበራትም። ምክንያቱም ተንኮልና ሴራ ጠንስሳ ስለሄደች። እርግጥ ሊዲያ የራሷ የሆነ ሀሳብ የላትም። ተንኮልም ሆነ ሴራ የምታስተምራት ፍቅር ነው። ታዲያ በነገር የሚተጋገዙባት አደይም ስቃዋና ፈተናዋ ከቀን ቀን እየጨመረ ነው። ዴቭ በነገሩት ነገርም በጣም ስለተናደደ ሰምቶ ዝም ማለት አልቻለም። ቁጭ ባለችበት ከሊዱ እጅሽን አንሺ፣ ሁለተኛ እንዳትደርሽ በማለት ነበረ ያስጠነቀቃት። ትግስቷን የተፈታተናት አደይም ሁለተኛ እኔንም ስሜን እንዳጠራኝ አልደርስብም እንዳትደርስብኝ በማለት የራስን ወደ እኔ ገልብጠ ማውራት ጀምረሃል ማለት ነው፣ ደግሞስ ካንተ የናልጠብቅም በማለት በብስጭት ነበረ ተናግራ የወጣችው። ታዲያ ዴቭም ለሱም ሆነ ለአደይ ዋሽተው እንደነገሩትና ማጣላት እንደፈለጉ የነሱ ሴራ እንደሆነ ወደውኑ ነበር የገባው። ታዲያ ዴቭም ምግብ ስሪልኝ በሚል ሰበብ አደይን ይጠራታል። አደይም እኔ ግን እዚህ ቤት አሳቅቄህና አስቸግሬህ አውቃለሁ፣ ነገሩን ገልብጠ ማውራት ጀመርክ በማለት ትነግረዋለች። ዴቭም ሆን ብለው እሱ ጋር ለማጣላት እንዳሰቡና የተሳሳተ ንግግር እንደነገሩት ወዲያውኑ ነበር የገባው። ታዲያ አደይን ይቅርታ ለመጠየቅ እጁን ዘርግቶ ሳለ በር ይንኳኳበትና ይቅርታ ሳይጠይቃት ወዲያውኑ ትወጣለች። ይቅርታ ለመጠየቅ እንኳን ጊዜ አልሰጡኝም እያለ ነበር። ደመቀ ፍቅርን አፍቅሮ ሳይሆን ሊበቀላት ይፈልጋል። በፍቅር ሰበብ ግን እሷን ሊያገኛትና ሊያግታት ይፈልጋል። ከዚህ በፊት ሲናገር እንደሰማ ነው ያችን ድንቢጥ አደይን ያደረግነው ላይ ለምን እሷ ጋር አናደርግም በማለት ለጓደኛው ለንጉስ ሲነግረው ነበረ። ጓደኛው ንጉስም ከአደይ ፍቅር ይዞታል። እንዴት አድርጎ የሱ ማድረግ እንዳለበት ግራ ገብቶታል። ለጓደኛው ቢያማክረውም መቼም እንደማያገኛት ነግሮታል። ምክንያቱም የአባቷ ጉዳይ ሲል ነበረ። ታዲያ ንጉስም ስለ አባቷ ምን የምታውቀው ነገር አለ በማለት እንዲነግረው ቢጠይቀውም ደመቀ ግን ታሪኳ ውሎ ያሳድራል በማለት ሳይነግረው ዘግቶታል። ታዲያ በተነጋገሩት መሰረት ወደ አደይ ቤትም ሄደው ነበረ። ደመቀ ፍቅርን አስጠርቷት እንዳስበው ሳይሳካለት ጥፊውን ቀምሶ ተመልሷል። ታዲያ ደመቀም እኔ ደመቀ አሳይሻለሁ እያለ ወደፊትም ሊበቀላት እንደሚፈልግ እየተናገረ ነበር።
ሌላኛው ጉዳይ የኤላና የፍቅረኛው ጉዳይ ነው። ከ7 ዓመት በኋላ የተገናኙት ፍቅረኛሞች አሁን ደስ የሚል የፍቅር ጊዜ እያሳለፉ ነው። ነገር ግን ስልክ ከአባቱ ተደውሎበታል። እሱንም ሊድረው እንደሆነ ነግሮታል። በዚህ መካከልም ኤላ ከፍተኛ የሆነ መደናገጥን ፈጥሮበታል። ለሚወዳት ፍቅረኛውም ከአባቱ ትዕዛዝ ፈቀቅ እንደማይልና መሄድ እንደሚፈልግ እየነገራት ነበረ። የኤላ ፍቅረኛም በጣም እያለቀሰች ከ7 ዓመት በኋላ ያገኘው ፍቅሬ አሁን የመኖር ተስፋዬ የለመለመበት ነው። ራሴን እስከ ማጥፋት ደረጃ የደረስኩበት ሰዓት ነበረ። አሁን በምድር ላይ ያለኝ ተስፋ አንተ ብቻ ነህ። እባክህን ኤላ ትተኛ ትሄድ እያለች ከአንገቱ ስር ተጠምጥማበትም እያነባችና እያለቀሰች ነበረ። ኤላም ምን ማድረግ እንዳለብኝ አላውቅም፣ አሁን በዚህ ሰዓት መወሰን አልችልም እያለ ሲያባብላት ከቆየ በኋላ እንቅልፍ ወስዷታል። በዛ ሁኔታ እያለች ሊዱ መታለች። ሊዱ ባየችው ነገር በጣም ተናዳለች። ሮሜና ጁሊየትም ስትል አሹፋለች። ላሰበችው ተንኮል ምቾት ይሆናት ዘንድ ወደና አደይ ቤት እንዲሄዱና አደይ በሞትና በመኖር መካከል እያጣጣረች እንደሆነ ሂጅና ከኑዛዜው ድረሽላት በጣም ታማለች በማለት እነሱም በመደናገጥ ወደና አደይ ጉዞ ይጀምራሉ። ታዲያ ይህንን ተከትሎ ከፍቅር ጋር በተመካከሩት መሰረት ፍቅርን ወደ ውስጥ እንድትገባ ታደርጋታለች። ኤላና ፍቅረኛውም ወደ አደይ በሚሄዱበት ሰዓት ከዳይመንድ ጋር ይገጣጠማሉ። ሀብልን የወሰደው ይሄ ነው በማለት ቦክስ ይገጥመዋል። ሀብሉን በጥንቃቄ ያስቀመጠችው የኤላ ፍቅረኛም ከሱ እንዳልሆነ ስታውቅ ልቀቀው በማለት ወደውኑ እንዲለቅ ታደርገዋለች። ለዛች ለፍቅር ሰጥቻታለሁ በማለት ነበረ ምላሽ የሰጠው ዳይመንድም። በዚህ ሁኔታ ያለ ኤላ ስልኩን ረስቷል። ስልኩን ለማምጣትም ወደ ቤቱ ተመልሷል። ታዲያ ቤቱ በሚደርስበት ሰዓትም ያልጠበቀው ክስተት ነበረ ያጋጠመው። ቤቱ ተተረማምሷል። እያንዳንዱ የኤላ እቃዎች ተከረባብተዋል። ኤላ ለረጅም ጊዜ ምን አይነት ክስተት እየተከናወነ እንደሆነ ግራ ገብቶት ቆሞ ሲመለከታቸው ነበረ። ከረጅም ቆይታ በኋላ ቤቴ ውስጥ ምን እየሰራችሁ ነው በማለት ሲጮህባቸው ሁለታቸውም በድንጋጤ መተያየት ጀመሩ። በቆሙበት የውርደት ካባ ተከናንበዋል። የሞጣር እያጣጣረችና ለኑዛዜ ድረሽላት የተባለችው የኤላ ፍቅረኛም ስትደርስ አደይ ቤቱን እያስተካከለችና በደህና ነበር ያገኘቻት። ምን ነው አደይ ታመሻል አልተባለም እንዴ? አሁን እኮ ቤት እያስተካከልሽ ነው አለቻት። አደይም ራሷን እንደታመመች እንጂ ያን ያህል የተካበደ ህመም እንዳላመማት ለኤላ ፍቅረኛ እየነገረቻት ነበረ። እንግዲህ በአደይ ላይ ብዙ ተንኮልና ሴራ እየሰሩ እዚህ ቢደርሱም ነገር ግን ተንኮላቸውና ሴራቸው እየከሸፈባቸው አደይም እዚህ ደርሳለች። አሁን ደግሞ የኤላን ፍቅረኛ ለማስወጣት ሊዱ የተለያዩ ነገሮችን እያደረገች ዛሬ ለውርደት ተዳርገዋል። በቀጣይ ሊዱና ፍቅር ምን ላይ እናገኛቸው ይሆን? እንዲሁም አደይ ስቃዩ ያቆም ይሆን? አብረን የምንመለከተው ይሆናል። ልጄ ወደዚህ መምጣት አለብህ፣ ልድር እፈልጋለሁ ያሉት አባትም ኤላ ፍቅረኛ እንዳለው ይነግራቸው ይሆን? አብረን የምንመለከተው ይሆናል። ሰራተኛዋ አደይ ለዛሬ የነበረን ፕሮግራም ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ተሰናበትኳችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሁኑ። አመሰግናለሁ።